አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ማታ ቲክታክ ላይቭ ላይ እንገናኝ ብላለች ሀይሚዬ ማለት ነው። ደስ ብሎኛልም። ከዛ ደግሞ የሆነ በቃ እንዴት ነው አሁን ብቻዋን ልትመጣ ነው ወይስ እንዴት ነው? ብቻዋን ነው የምትመጣው በእርግጠኝነትና ብቻዋን ስትሆን ደግሞ ይደብረኛል። እኔ ሁለታቸውን አንድ ላይ ካላየሁ በጣም ነው የሚደብረኝና በዚህ በኩልም ድብርት አለ፣ በዚህ በኩልም ደስታ አለ ምናምን። ብቻ ግን መናገር የምፈልገው ነገር እንግዲህ ስትመጣ ማታ ላይ እንዳታስቀይሟት ባካችሁ። ስድብ ምናምን እየተሳደባችሁ ማለት ነው። ማናችሁም እንዳትሳደቡ ባካችሁ። ኮሜንት ላይ ምናምን ራሱ የሆነ ሰው የሆነ መጥፎ ነገር ቢኮምት ለዛ ሰው መልስ እንሰጣለን እያላችሁ በቃ እየተመላለሳችሁ ኮሜንት ላይ ምናምን ታብታብ ሁላ ማድረጉን ረስታችሁ ሌላ ጸብና ሌላ ግርግር እንዳትፈጥሩ። በዚህ ሰዓት የሚመጡት እነሱ ሌላ ነገር ይሄ ኔጌቲቭ ነገር የለም ብለው አስበው አይደለም። ያውቃሉ ምን አይነት ኮሜንት ሊጻፍ እንደሚችል ሊሰደቡ እንደሚችሉ ምናምን ያውቃሉ። በዚህ ሰዓት የሚመጡት እነሱ ስራው በቃ ይሆናል አይደለ? እኛ እንድናምናቸው ምናምን ላይክ እኛን የሆነ እንትን ለማለት ነገ ምንድን ነው የሚፈጠረው ወይም ከነገ ወዲያ ምን ይሆን የሚፈጠረው ብለን እንትን እንድንል ነው። ገባችሁ? ትኩረት እንትን ለማለት ያክል ነው በዚህ ሰዓት ላይቭ ላይ ምናምን የሚገቡትና ብሩኬም ቢሆን ወደፊት እንግዲህ ከዚህ በኋላ ምናምን እሷ አዲስ አበባ ከሄደች ምናልባት ከሀሰን ጋር ሊመጡ ይችላሉ ውዶቼ። ከዛ እብድ ልጅ ጋር ማለት አዲስ አበባ ሂዳ ምናምን ሌላ እንትን ካለ ማለት ነው። ካልሄደች ደግሞ ያው ቤቷ ሁና ምናምን ከሆነ ብቻዋን እንዲሁ ዝም ብላ ለመጫወት ምናምን ብላ ይሆናል ማለት ነው። ዞሮ ዞሮ እንደነገርኳችሁ ብሩኬም ሆነ ሀይሚዬም ሆነች እንዲህ ጸብ ላይ ነን ብለው ማለት ተከታታይ ድራማ ጀምረው ስራ ጀምረው በሚሰሩበት ሰዓት በመሀል እንዲህ ቲክቶክ ምናምን የሚገቡት እንደነገርኳችሁ ስራውን ለማሳመን ያክል ላይክ እንዴት ነው ብቻ አንዳንድ ነገር ጣል ለማድረግ ያክል ነው የሚመጡት ብዬ አስባለሁኝ። እና ውዶቼ ይሄን ነገር ተገንዘባችሁ ደግሞ እናንተ መጨነቅ ምናምን አያስፈልግም። ከዛ ደግሞ እሷንም እዛ ማጨናነቅ ምናምን አስፈላጊ አይደለም ውዶችዬ። ታብታብ እያደረጋችሁ እንዳይደብራት ምናምን በቃ አለ አይደለ? ታብታብ እያደረጋችሁ ምናምን ሌላ ወሬ ምናምን ትታችሁ ታብታብ እያደረጋችሁ ያው ደስተኛ ሁና እንትን ማለት አለባት፣ ማሳለፍ መቻል አለባት። እኛም ደስተኞች ሆነን ደግሞ መውጣት አለብን። ምክንያቱም እሷ ደብሯት ምናምን ከወጣቸው ይደብረናል። እኛም ገባችሁ አይደለ? ቀጣይም ብሩኬ ሲመጣ እንደዛው ቀጣይም ብሩኬ ምናምን ከመጣ ከገባ እንደዚህ አሁን እሷ ወጣለሁ ምናምን ከቤት አብሬ አልኖር ምናምን እያለች ነው አይደል ቅመማ። እና ለድራማም ቢሆን ዞሮ ዞሮ ወጥቻለሁ ብላ ልትመጣ ትችላለች። ይሄም እንደሚሆን ጥርጥር የለውም። ያው እንደተናገረችው ማለት ነው ይሆናል። ምናልባት በዚህ ግርግር ምናምን ተወጫለሽ አትወጭም ምናምን ከዛ ወይ እሱ ሊወጣ ይችላል ወይ ደግሞ ቅመም ወጥቻለሁ ምናምን ብላ ልትመጣ ትችላለች። ልክ ከዚህ በፊት እንዳለው ማለት ነው። ከዚህ በፊት ታስታውሱ ከሆነ በሚሰሩ ሰዓት ድራማውን የ3 ወሩን ከኤፋ ጋር ሂዳ ነበረ ከወንድሟ ጋር ማለት ነው። እና ሄርኩ ብላ ላይቭ ላይ ገብታ ነበረ። ከዛ ላይቭ ላይ ገብታ ምናምን እየተጫወተች ነበረ። በዛ ሰዓት ያው ከታች ብሩኬስ ምናምን እያለ የሚጠይቃት ብዙ ነበረ። ቢኤች ምናምን እያልን እንጽፍ ነበር። ከዛ ግን ያው እሷም እኔንም አይናፍቀኝ መሰላችሁ ምናምን ነገር ብላ ነበርና እንደ ማለቃቀስ ምናምን ነገር አሳይታ ማለት በቃ ለኛ እንትን ለማለት ነው። ገባችሁ አይደልና በዚህ ድራማ በሚጀምሩ ሰዓት በመሃል እየመጡ እንትን ማለታቸው አይቀርም። በዛ ሰዓት አንረብሻቸው፣ እንደፈለጉ መጫወት ይችላሉ። ስለዚህ እነሱ ተለያይተው የማይለያዩ ልጆች ናቸው። እዛ ጋር እየሄዳችሁ ያልሆነ ጽሁፍ እየጻፋችሁ ያልሆነ ስድብ፣ ለሴት ልጅ የማይገባ ስድብ፣ ሴቱ ናችሁ ወንድ ልጅ የምትሳደቡት የብልግና ስድብ በጣም የሚያጸይፍ የምር አንዳንዶቻችሁ ካፋችሁ የሚወጣው ነገር በጣም የሚያስጠላ ነው። እና ያላችሁበትን ነገር ቆም ብላችሁ አስቡ። የወጣችሁበትን አላማ አትዘንጉ። በሰው ህይወት ተጠምዳችሁ 24 ሰዓት ሙሉ አእምሯችሁን ቢዚ ያደርጋችሁ ሰው ላይ የሰው ህይወት ላይ ጊዜያችሁን ባታባክኑ ጥሩ ነው። ለመልካም ነገር ለፍቅር ብትሮጡ መልካም ነው። እናንተ እንደዛ ስላላችሁ እነሱ ላይ ምንም የሚቀየር የሚለወጥ ነገር የለም። አይኖ እናንተ ሰው ናችሁ። እልክ ውስጥ ትገቡና ምናምን ከዛ ፉክክር ትያያዛላችሁ ምናምን። አሁን ይሄ ነው እየተካሄደ ያለው። ግን ደግሞ እስከ መቼ ነው ይሄ ነገር? ለምን አይለቃችሁም? ለምን የተሻለ ሆናችሁ አትገኙም? አሸናፊ ሆናችሁ ተገኙ። እናንተ የተሻለ ሆናችሁ ማለት ነው። ሌሎቹ ምናምን አንድ ሰው ሲሰድባችሁ ከሰደባችሁት አሁንም ሌላ ስድብ ይሰድባችኋል። አሁንም ደግሞ እናንተ ከመለሳችሁለት አሁንም ጭማሪ ደግሞ
ሌላ ስድብ ይሳደባል። ገባችሁ አይደል? ግን ያ ሰው ሲሰድባችሁ ጸጥ ካላችሁት ሲደክመው በራሱ ጊዜ ይተዋል ማለት ነው። ልክ እንደዚህ በቃ ሰው የፈለገውን ነገር ቢያደርግ ዝም ብላችሁ ንቃችሁ ከተዋችሁት ቦታ ካልሰጣችሁት ምናምን ያ ሰው ብቻውን ለፍልፎ ብቻውን የሆነ ነገር አድርጎ ይቀራል ማለት ነው። ስለዚህ እንደዛ ንቆ ማለፍን ብንለምድ ባይ ነኝ። ግን ደግሞ ያው ብዙ ሰዎች ይነግሯቸዋል፣ የሚሰማ የለም። ለማንኛውም ዛሬ ቅመምዬን እንዳታስከፏት፣ ያው እመጣለሁ ብላለች ቲክቶክ ላይ እንደነገርኳቸው። አዲስ አበባ ሂዳ ከሆነ ሜቢ ምናልባት ከሀሰን ጋር ከማሂ ጋር ወይ ከሆነ ሰንበዲ ጋር ልትመጣ ትችላለች። ያው ከነሱ ውጭ አይሆንም፣ በዙሪያቸው ካሉት ሰዎች ግን ልትመጣ ትችላለች አብራ ማለት ነው። ግን ቡታጅራ ከሆነች ደግሞ ያው ብቻዋን ነው የምትመጣው ማለት ነው ውዶቼ። በሰላም ተጫውታ በሰላም እንትን ማለት አለባት እና ቀጣይም ደግሞ ብሩኬ መግባቱ ላይቀር ይችላል። በሚመጣ ሰዓት እንዲሁ ሳንሳደብ ምን ሳንል በስነ ስርዓት ተጫውተው መውጣት መቻል አለበት። ፋራ መሆን የለብንም። ከማንኛውም ሰው ጋር እየገቡ መጫወት ይችላሉ ምናምን። አሁን ብሩኬ ምናምን ብቻውን መጥቶ ከሴት ጋር ምናምን ሲጫወት በፊት በቃ በጣም ነበር የምናሳቅቀው ምናምን። ለምን ትጫወታለህ? ከዛ በሰው ቤት እየሄድን ስድብ ምናምን። ኧረ የኛ ፋራነት ከባድ ነው የምር። ቲክቶክ ሰው ገብቶ ቲክቶክ የገባ ሰው እንግዲህ ማንኛውም ሰው ነው የሚመጣላችኋል። ላይ ስትገቡ ምናምን ሪኩዌስት የሚልክላችሁ በንጋሊውም፣ አረቡም፣ ይሄ የውጭ ሀገሩም፣ አውሮፓ ሀገርም የተቀመጠው ቻይናውም፣ ኮሪያውም ነው የሚልክላችሁ አበሻውም፣ በቃ የተለያየ ሰው ነው የሚመጣላችሁ አይደል? ከዛ አክሴፕት ስታረጉት ያው ጨዋታ ይጀምራል፣ ትጫወታላችሁ ምናምን። እንደዛ አደረጋችሁ ማለት ምንም ማለት አይደለም፣ ጀስት ጨዋታ ነው። ግን የኛ ስግጥና ማለት ነው። አንዳንድ ሰው ስግጥናቸው በቃ ለምን ትጫወታለህ ከሴት ጋር ምናምን እያሉ ደግሞ እኮ ብሩኬን ብቻ አይደለም የሚሳደቡት፣ በዛኛው ሄዱና ሰው ቤት ሄዱና እነዛንም ነው የሚሳደቡት። እና በጣም ያስጠላል። እና እንሰልጥን ሁልጊዜ። ይሄ የልብስ አራዳ ሳይሆን የአእምሮ እንትን መሆን አለብን። የአእምሮ አራዳ ገባችሁ? አእምሯችንን ነው ማሰልጠን ያለብን ቅድሚያ። ይሄ ከላይ ያለውን ፊዚካላችንን ምናምን ሳይሆን ልብሳችንን ፊዚካላችንን ሳይሆን መጀመሪያ አእምሮ አስተሳሰባችንን ነው መቀየር መቻል ያለብን። ገባችሁ አይደለ? ስለዚህ እንደዛ ለማድረግ እንሞክር። አሁንም ቅመምዬ ከማንኛውም ሰው ጋር ትጫወት፣ ከማንኛውም ሰው ጋር ፈታ ትበል። ማንም ሰው ሊያሳቅቃት አይገባም። ስልኳ የራሷ ነው። ማየት የሚፈልግ ማየት ይችላል። ቤቷ ገብቶ ግን መሳደብ ምን የሚሉት ነው? ደግሞ ከበፊትም ራሱ እንደነገርኳችሁ ብሩኬን ሲሳደቡ የነበሩት በሙሉ ብሩኬ በገባ ሰዓት እየተከታተሉ ይገባሉ ላይቭ ላይ ማለት ነው። ሆን ብለው ደግሞ ይገቡና የሚሳደቡት ስድብ በጣም የሚያስጠላ ስድብ ነው። ግን በቃ ሆን ብለው ብሩኬ ባለበት አሉ የትም ቦታ ማለት ነው። እና በጣም ግርም ይለኛል። እና በዚህ ልክ ለምን እኔ አንድን ሰው ካልወደድኩኝ አልከታተልም ውዶች፣ እርግፍ አድርጌ ነው የምተው። አልከታተልም። ያ ሰው ካልተመቸኝ በቃ እተወዋለሁ። እሱ እንትን ባለበትን ቦታ አልገኝም። ግን አንዳንድ ሰው ደግሞ ይሄ ምቀኝነት ይሁን ጥላቻ ይሁን ምንም እንደሆነ አይገባኝም። እነሱ በሄዱበት እየተከተሉ ይሳደባሉ። ቅመሜ ባለችበት እየሄዱ እሷን እንትን ለማለት ማለት ነው። እና ይሄ ጥሩ አይደለም ውዶቼ። እና ምን ልላችሁ ነው፣ ዛሬ እንግዲህ በተለያየ ቤት ነው ብዬ የማስበው የሚመጡት ዩቲዩብ ላይ ማለት ነው። በቤታቸው የሚመጡ አይመስለኝም። ብሩኬም ሌላ ቤት ጋር ይመጣል፣ ቅመሜ ሌላ ቤት ጋር ትመጣለች ብዬ ነው የማስበው። ብቻ እንደዛ ነው ውዶቼ። እንደነገርኳችሁ በሰላም በደስታ የምናሳልፍ ያደርገን እንግዲህ ላይቭን ማለት ነው። እና አትጨናነቁ ሌሎቻችሁ። ምንም ነገር አይፈጠርም፣ ምንም ነገር የለም። መቼም አይለያዩም። ቀልድ ነው እንዴ እንደዚህ ፍቅር? ትናንት ገና ያልተኖረ ፍቅር ነው ዛሬ ተለያየን ብለው የሚነግሩን እንዴ? ገና መች ኖሩት? ገና እኮ ነው ባለፈው ፍቅራቸውን የተገላለጹት አይደለ? በቃ ትናንት ፍቅራቸውን የተገላለጹ ልጆች ዛሬ ላይ ምንም እንኳን ፍቅራቸው የቆየ ቢሆንም ለኛ ግን የነገሩን በቅርብ ጊዜ ነው። ስለዚህ እንደዚህ አይነት ነገር የለም። ገባችሁ? ቀልድ አይደለም። ሲቀጥል ደግሞ በምንም ይሄ ባሳዩን መንገድ ወይም ደግሞ ይሄ የእዩ ጉዳይ ምናምን ከሆነ የእዩ ጉዳይም ድራማ እስከሆነ ድረስ ምንም አይነት እውነት የለም። እነሱም ደግሞ ሰላም ናቸው እና አትጨናነቁ ወዶቼ። እሺ፣ ምንም ነገር የለም።